ዛሬ ሆሆ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ ሆሆ ዛሬ ነው ዛሬ አብርሽ ለሄርሜላ ቀለበት አሰረላት። የሰርፕራይዝ ቀለበት አድርጎላታል። ሰላም ሰላም! ውድና እየተከበራችሁ የኔ የዩቱብ ቻናል ቤተሰቦቼ፣ ውዶቼ፣ ማሮቼ፣ ምርጦቼ እንዴት ዋላችሁ? እንዴት አመሻችሁ? እንደምን አደራችሁ? እንደያላችሁበት የዓለም ዳርቻ የሰዓት አቆጣጠር በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ የኔ ውዶች። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ከች ብያላችኋለሁ። መብራት ጠፋ። አሁን መብራት የጠፋው ምን ብሎ ነው? ዳውሌ ወይስ እሽትራክ ሞተር? ይኸው አረብ ሀገርም ሆነን መብራት ይጠፋል፣ ውጭ ሀገርም ሆነን መብራት ይጠፋል። ውጭ ሀገር መብራት ይጠፋል እንዴ ብሏለኝ አባቴ። እና ሙዶች እንግዲህ ዛሬ ተመልሼ የመጣሁላችሁ በአዲስ ቪዲዮ ነው። ለሰላም ሰላም የሚለው ዩቱብ ቻናል በነገራችን ላይ ተዘግቶብኛል። እኔም ስለለመደብኝ ነው ሰላም የሚለው የዩቱብ ቻናል ስለተዘጋብኝ ብዙ አለም በሚል የዩቱብ ቻናል ነው የመጣሁት። ስለዚህ ብዙ አለም የሚለውን የዩቱብ ቻናሌን ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። አዲስ ጀማሪ ነኝ፣ አበረታቱኝ ዶቼ፣ ፍቅሮች፣ ማሮቼ። እንግዲህ ሰብስክራይብ በትብብርነት በቅንነት መልካም ሰዎች የሰው መለወጥ፣ የሰው ማደግ፣ የሰው ደስታ የሚያስደስታችሁ ሰብስክራይብ ላይክ አድርጉኝ። እኔን ሰብስክራይብ ስታደርጉ እናንተ የሚቀንስባችሁ ነገር የለም፣ ለእኔ ደግሞ ጥቅም አለው። ሰብስክራይብ ስታደርጉ ደግሞ የደውል ምልክቷን መጫን አትርሱ ውዶቼ። በመልካምነት በቅንነት ማለት ነው። ምክንያቱም መልካምነት ቅንነት ለራስ ነው። እውነቴን ነው። ከልባችን በቅንነት በመልካምነት ብንተባበር እንደኛ ትልቅ ደረጃ የሚደርስ የለምና፣ ስለዚህ በመልካምነት ሰብስክራይብ ላይክ አድርጉኝ። እንግዲህ ዛሬ ተመልሼ ስመጣ አዲስ ቪዲዮ ይዤላችሁ የመጣሁ እሱ ምንድነው? አዲስ ቪዲዮ ምንድነው ካላችሁኝ፣ ዛሬ እንግዲህ ሄርሜላ ቀለበት ተደርጎላታል። አብርሽ ለሄርሜላ ተንበርክኮ ታገቢኛለሽ ወይ ብሏለኝ። ግን ይሄ ነገር ስንቶቻችን አስደስቶቻል? የሆነ ኮሜንት አንብቤ ያለው ነገራችን ላይ እንደኔስ የሆነ ኢሞሽናል የሆነች ልጅ ናት የጻፈችው። የኔ ማልቀስ ምን የሚሉት ነው ብላለች። የሰው ደስታ ስለሚያስደስትሽ ነው ያለቅሽ የኔ ቆንጆ። እውነት ለመናገር እኔ ያን ሰው ተደስቶ ሳየው በጣም የምደሰተው እንበይም ነው የሚመጣው። አብሬ ነው እዛ ባለ ጉዳዩ ጋር የማለቅሰው እና ለምን የሰው ደስታ ስለሚያስደስተኝ እና እኔ ራሴ ሄርሜላ ስታለቅስ እንባዬ ነው የመጣው። እውነት ለመናገር የሞቀኝ ነገርስ የእውነት የሞቀኝ ነገርስ እኔን እንደዚህ ከሞቀኝ የእሷ ቀለበት ማሰር እሷ ምንድን ነው የምትሆነው ትላላችሁ ማለት ነው። ወደ ገደለው ስንገባ እና ሄርሜላ እና አብርሽ እንኳን ደስ ያላችሁ። ያው እንግዲህ ሰው የሆነ ነገር ጀምሮ አልሆን ካለው በአንድ አቅጣጫ ለምሳሌ አንድ ሰው አንድ አቅጣጫ ይዞ እየሄደ ያ ነገር ከሆነ ጊዜ ሰዓት አፕን ቢያደርግ እስትንፋስ እስካለው ድረስ ህይወት እስካለው ድረስ ምናልባት ያነሰው ጥፋት አጥፍቶ ይቅርታ ጠይቆ ብዙ ነገር አድርጎ ያኛው ደግሞ አልቀበልም ካለው መወሰን ባለበት መንገድ ይወስናልና አብርሽማው እንደዛ ነው ያደረገው ከሩታ ጋር ያለው። በእርግጥ ሩታውን እንደ አዲስ እያፈቀረችው ነው። ምን ያደርጋል ውሸት። ምክንያቱም የልጅ አባቷ የመጀመሪያ ባሏ ውዱ ፍቅረኛዋ ባሏ የምትወደው የምትሳሳላት ባሏ እዛው ሰፈሯ ማለት ነው እንግዲህ ከአንድ ቦታ ላይ የሌላ ሴት ሆኖ ማየት በጣም ነው የሚያመው። እሱ ችግር የለበትም። እሱ አንዴ ከውስጡ አስወጡት። ወንድ ልጅ ደግሞ ከቆረጠ ቆረጠ ነው። ወንድ ልጅ ሲፈልግ እንጂ ካልፈለገ በጣም ከባድ ነው። ግን እንደኔ ሩታ የእውነት ለነገሩ አብሯት ያሉት ሰዎች ናቸው አሁን እየጎዷት ያሉት ሩታን። አብሯት ያሉ ሰዎች የራሷን ውሳኔ ወስና ህይወቷ እንዳትመራ እያደረጓት ያሉ ዳኒና መሪ ናቸው። ግን እስከ መቼ ነው የነሱ የሰው ህይወት በጠበጥን ሲሉ የልጅቱን ህይወት እኮ አደጋ ላይ እየጣሉ ነው። አብርሽ የራሱን ምርጫ ይዟል፣ የራሱን ህይወት ቀጥሏል። እንግዲህ አብርሽ የራሱን ህይወት እየኖረ ነው። እንግዲህ ዛሬ ቀለበት አድርጎላታል ለሄርሜላ፣ ለዛችን ምርጥ ቀንዬ መልካም ቅልብ ብላላት። እውነት የሰው ልጅ በመልክ በውጭ መልክ አይለካም፣ በውስጥ መልክ ነው የሚለካው።
የሰው ልጅ ውስጥሽ እንኳን መልካም መልክ ኑሮሽ መልክ ባይኖርሽ የውስጥ መልክ አለሽ፣ የውስጥ የውጭም ሁሉ አብሮ ያሳምረዋል ያስበዋል። እና ሄርሜላ ደግሞ በአካል ባናውቃት በቪዲዮስ ከተከታተልኳት ድረስ ትዕግስተኛ ናት። እውነት ለመናገር በጣም ማገናዘብ ትችላለች፣ ማስተዋል ትችላለች፣ ትዕግስት አላት። ነገሮች ሁሉ በፍቅር በእምነት ውጤታማ እንደሚሆን የምታምን ሴት ናት እና የሰው ልጅ ደግሞ በትዕግስት በማስተዋል በፍቅር ማሸነፍ የሚችል ሰው ኮንፊደንስ ያለው ሰው ደግሞ ያስደስተኛል እና ኮንፊደንስ ያላት ሴት ናት። በነገራችን ላይ ሄርሜላ ማለት በሰው ወሬ የምትፈታ አይደለችም። ለምን የታየሻት ልትሆን ትችላላችሁ። እንደናንተ እኔም በሚዲያ ነው ማያት። የሰው ልጅ በሚዲያ አይቶ ማወቅ ይቻላል። ብዙ ጊዜ አሁን ሩታ ከአብርሽ ጋር በነበረችበት ለራሷ እንጂ ለማንም ሰው የሆነ ነገር ስታደርግ አላየሁም። አብርሽ ግን ድሮ አንስቶ ከሩታ ጋር እያለ ገና ቡታጅራ እያሉ ለቡታጅራ ወጣቶች ስልክ ለሌላቸው ስልክ ገዝተው ስልክ ላላቸው ደግሞ ዩቱብ እየከፈተ እንዲሰሩ እየመከረ እንዲሰሩ እያበረታታ እውነት ነው የምናገረው። እግዚአብሔርን እኔ አብርሽን መከታተል ከጀመርኩ ብዙ ጊዜ ነው እና ለምን እንደምከታተለው ደግሞ ይሄ መልካም ስራዎችን እኔ መልካም ስራ የሚሰራ ስለምወድ እኔም ነገ ከስደት ወጥቼ የራሴን ነገር እየሰራሁ ለሰዎችም መርዳት ስለምፈልግ ማለት ነው እና ጓደኞቿ እንዳለ የቡታጅራ ወጣቶች ስልክ የሌላቸው ስልክ እየገዛ ስልክ ኑሯቸው ዩቱብ የሌላቸው ዩቱብ ከፍቶ እንዲሰሩ ያበረታታቸዋል። ደካሞችን ብዙ ስራዎችን ሲሰራ አውቀዋለሁ እና ሄርሜላም ደግሞ የዚህ አይነት ባህልና አላት። ሄርሜላ ራሱ የተከፋን ወደ ከተማ መታ ቤት ተከራይታ እንደገና ደግሞ ስራ ፈጥራ ስልክ የሌለውን ስልክ የራሷን ስልክ እሷ ሁለት አላት፣ ያኛው እሱ ግን ስልክ የለውም። ሁለት ያላቸው አንዱን ስጡ እንደሚል መጽሐፍ ቅዱስ እሷም አንዱን ለዛ ሰው ሰጣ። እዛ ስልክ ላይም ዩቱብ ከፍታ እንዲሰራ የራሱን ህይወት እንዲመራ ነገ ደግሞ እሱ ለእህት ለወንድሞቹ አርአያ ምሳሌ እንዲሆን ነገ ደግሞ እሱ እህት ወንድሞቹን አምጥቶ እንደሱ ጥሩ ደረጃ ላይ መድረስ እንዲችል መንገድ ያስያዘች ሴት ናት። እውነት ለመናገር እውነቴን ነው። አንድ ሰው ብቻ አይደለም ሁለት ሶስት እንደኔና እንደናንተ ያለች በስደት ዓለም ያን ያህል አመት ተንገብግባ ሄዳ አንድ ብር እንኳን ሳያስቀምጡላት ብሯን እንኳን ቢበሉ የማይባል ነገር እያሉ እንኳን ልጅትን ለበሽታ አሳልፈው ሰጥተዋት፣ እሷ ግን ከዛ ነገር አውጥታ ዩቱብ ከፍታ ዛሬ ያች ልጅ ደግሞ ጥሩ ደረጃ ላይ ያለችው። ከአንዴም ሁለቴ ዩቱብ ላይ ወጣ ስትናገር አይታችኋታል። እኔ ለራሴ አይቻታለሁ፣ እናንተም እንደኔ አይታችኋታል ብዬ ተስፋ አደርጋለሁ። እና ይሄን ያደረገች ሴት ናት ሄርሜላ። እና እንደዚህ የሚሰራ ሰው ደግሞ ግዴታ ሊበረታታ ሊመሰገን። ያው ውጤቱ ሰው መልካም ያደረጋችሁለት ሰው መልሶ መልካም ላያደርግላችሁ ይችላል። ግን ደግሞ መልካምነት ለራስ ነው፣ ከእግዚአብሔር ይገኛል። ሲጀመር ልቤን ደከመኝ። ያወራሁ ልቤን ደከመኝ። እና ወዶችዬ ለብዙ ዓለም የዩቱብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ የኔ ወዶች፣ የኔ ምርጦች። አዲስ ጀማሪ ነኝ። እኔም ነገ በዚህ ዩቱብ መልካም ስራዎችን ጥሩ ስራዎችን እየሰራሁ እኔ ራሴ ውጤታማ መሆን እፈልጋለሁ። ለሌሎችም ደግሞ አርአያ ምሳሌ መሆን እፈልጋለሁ እና የኔ ውዶች የኔ ምርጦች ሰብስክራይብ ላይክ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁኝ። እና እንግዲህ ዛሬ አብርሽና ሄርሜላን ቀለበት አስሮላታል። ታገቢኛለሽ ወይ ብሏታል ተንበርክኮ። አዎ አገባለሁ ብለዋለች እያለቀሰች። በጣም ነው ደስ የሚለው የጓደኞቹ ደስታ። አቤል እንዴት እንደተደሰተ እንደገና የሄርሜላ ወንድም እንዴት እንደተደሰተ እንደገና ደግሞ እህቷ ማርቲ እንዴት እንደተደሰተች ብዙ የአብርሽ ራሱ እንዴት ደስ እንዳላት እውነት በጣም ደስ ይላል። ማለት ብላለች እህቲቱ ራሱ ብዙ ስትናገር ወንድሜ አጉል ቦታ ላይ ሆኖ ቢሆን ቆጣ ነበር። አሁን ግን
አጉል ቦታ አይደለም። በሰዓቱ ተናግሬያለሁ፣ ተሳድቤያለሁ፣ ተቆጥቻለሁ፣ ብዙ ነገር ብያለሁ። ምላሹ ሌላ ቢሆንም እኔ ለፍቻለሁ። ነገር ግን አሁን የራሱን ምርጫ ይዟል። የእሱን ህይወት እኔ ልኖርለት አልችልም፣ እኔ ልወስንለት አልችልም። መወሰን የሚችለው ራሱ ነው፣ ማድረግም የሚችለው ራሱ ነው። ግን ደስታው ደስታዬ ነው፣ ሲከፋው አልወድም ብላለች። እውነት ነው። ማንኛውም ሰው ሲከፋው የሚወድ የለም። ለማንም መከፋትን አያስፈልግም። መልካምነት ነው። ለዛ ሰው መልካም መመኘት በቅንነት መመኘት ነውና እንግዲህ አብርሽና ሄርሜላ ቀለበታችሁ ደግሞ ሽማግሌ ተልኮ ድል ያለ ሰርግ ደግሳችሁ የምትዳሩ ይሁን። ፍቅራችሁን የፍቅር አምላክ ይባርክላችሁ ነው የምለው፣ እንደኔ ማለት ነው የምላችሁ። ፍቅራችሁን የፍቅር አምላክ ይባርክላችሁ። ውለዱ፣ ክበዱ። እውነቴን ነው እና በጣም ደስ ይላል። ነገር ግን ወደ መጨረሻ ሰዓት ግን በጣም የሚያስጠላ ድባብ ነበረ። እውነት ለመናገር መጨረሻ ላይ መሆኑ ነው እንጂ ቢቀጥል ቪዲዮ ግን የራሴ ያስጠላኝ ነበረ። ሄርሜላና ሜሪና ዳኒ ሩታን ይዘዋት ነው የሄዱ። ምን ሊያረጉ ነው ይዘዋት የሄዱ ግን አልገባኝም። ልጆች ግን ልጅቱ ምን አድርጊ ነው የሚሏት? እሺ አሁን እኮ ልጅ እንዴ አብርሽ እኮ ራሱ አሁን በቃ ልጁን እኮ እንዳያ ነው ያደረጉት። በቃ አሁን ልጅን ብሎ ሲሄድ ሌላ ታሪክ ሊፈጠር ስለሆነ ያን ነገር ደግሞ እንዳይፈጠር ስለተፈለገ አሁን ልጁንም ማየት እኮ አቁሟል ልጁ። በቃ እኔ አላገባትም፣ በቃ ለምን የራስሽን ህይወት አትኖሪም ብሏታል። ምን አድርግ ነው የምትሉት? አሁን እንዲሁ ዳኒና ሜሪ ስራችሁ ምንድን ነው እንዴ? ለምን ልጅቱ ወስና የራሷን ህይወት እንድትጀምር አታደርጓትም? አብርሽ እኮ ይኸው የራሱን ህይወት ጀመረ። ለምንድን ነው ግን የማይገባኝ ነገር? ለምንድን ነው መቼ ነው ኤርሚና ሜሮንና ዳኒ ትልቅ ሰው የምትሆኑት? እውነት በጣም ነው የሚያሳፍረው። ግን እስከ መቼ ነው እንደዚህ የምታደርጓት? ለማንኛውም የኔ ውዶች፣ የኔ ፍቅሮች እስከዚህ ሰዓት ድረስ አብራችሁኝ ስለነበራችሁ እጅግ በጣም ነው የማመሰግነው። በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ትርፍርፍ ይበልልኝ። በአዲስ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላማችሁ ይብዛ። እናት ሀገር ኢትዮጵያን ሰላም ያድርግልን። ቤተሰቦቻችን በያሉበት ይጠብቅልን። እኛንም በያለንበት ይጠብቀን። እንግዲህ ለብዙ ዓለም የዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት መልካም አዳር፣ መልካም ሙሉ፣ መልካም ምሽት፣ በቃ እንደየሰዓት አቆጣጠራችሁ ማለት ነው። ባይ ባይ። እወዳችኋለሁ። ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ ደግሞ የደውል ምልክቷን ተጫኑ። እወዳችኋለሁ።